ይሄ እንዳለ መቃብር የነበረ ነው እንግዲህ ዙሪያው አጽመ አበው በጎርፍ ተወስዷል። ቁጭት ያንገበገባቸው ጥቂት ምዕመናን ያልሰማችሁ ስሙልን ይሉናል። ይሄ መቃብር ነው። አሁን ግን የለም፣ ጎርፍ ወሰደው። አንድም ወዳጅ ጥም ቆራጭ አንድም ጠላት አደራ ወሳጅ ሆኖባቸዋልና መላሊ ዘይዱ ወጥነዋል። ወንዙ ይሄ ነው። አሁን በጋ ስለሆነ ውሃው ቀላል መስሎ ይታያል እንጂ በክረምት ጊዜ ጎርፍ ባይሞላም ራሱ ወንዙ ኃይለኛ ሞልቶ በጣም በኃይለኛው ነው የሚሄደው። ይሄ የቆምንበት ጠላላ ይሄ መካነ መቃብር ነው። መካነ መቃብር የነበረ ነገር ግን ጎርፉ ነቃቅሎ ይዞት ሄዶ ወስዶ ጨርሶት ነው። ክረምት በመጣ ቁጥር የቤተ ክርስቲያኗን ህልውና አደጋ ላይ የሚጥል ሰቀቀን ጸጥ ረጭ ያለ ጅረት ነገር ግን በክረምት ነውጠኛ ቤተልሔሟም እንደዚሁ ከዚህ በፊት ገብቶ ተጥለቅልቃ ነበረ። እስከ ቤተልሔሙ ድረስ አሁን መቃብር ነው። ነገር ግን ይሄ ያለንበት ሂዶ ስላለቀ ነው ይሄ ነው የሚባላልና አሁንም ማየት እንችላለን። ከፈለን ያው መካነ መቃብሩ እዛ ይታያል። የተወሰነ እስከ ቅርብ ጊዜ እያሳዩን ምን ማድረግ አልቻልንም እንጂ አጽምቱ ወጥቶ ያባቶች እንደው የነበረ የጥንቱ ማለት ነው። በጦርነት መሃል ላይም ቢሆን ከህልማቸው ፈቀቅ ያላሉ ምዕመናን የድንጋይ የተፈናጠረ አይኑን የተመታው እጁን ተሰብሮ ስንት ጊዜ በጥገና የኖረው ማት የሆነ ህዝብ ነው። እጅግ ጥንታዊ በዚህ ዘመን የማይባልለት የራስህን መገበሪያ ራስ ጠብቅ ቢሉት ወፍ አርግፎ ያደረ ገድለኛ ወፍ አርግፍ ቅዱስ ሚካኤል ይባላል። ለጠላት የማይበገር ለቄው ምዕመናን ደጀን ዘብ ክንፍ ያለው መልካም ነው እንደዚህ አድርጎ የገደለኝ እያለ እያወራ ከዚህ ሄዷል። ቤተክርስቲያኑን ሊያቃጥል መጥቶ ምንም አላስነካም ቅዱስ ሚካኤል። እናቶች በጽናትና በተስፋ ነገር ለማየት ጓጉተዋል። የእናትነት አንደበታቸው ይማርካል። የገበሬው የእጁ ጥረት ነው እንጂ ድካም የደከመ የታከተነ የፈለጥነ ውሃ እየቀዳነ ሲሚንታችንን እያወካነ አሸዋችንን እየጫነ እየሰራነ ነው። እናንት ምን ሰማችሁ? እኛ ሰማን ወሬ ተደላደለ። አጠላ ሚካኤል በሽጉጥ ገደለ። አጠላ ሚካኤል ፈረንጅ ገለህ በአማራ በትግሬ ይጠራል ስም እየተባለ የሚወደስ ታቦት ነው። ደብረ ሰላም አጠላ ቅዱስ ሚካኤል አምላካችን መጠጊያችን ኃይላችን ነው። ባገኘን በታላቅ መከራ ጊዜ ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢፈልሱ አንፈራም። 780 ኪሎ ሜትር ያህል መጓዝ ይጠበቅብናል። በሌሊት ተነሳን። ከአዲስ አበባ መቀሌ ጉዞ አረግን። ከመቀሌ መርዋ ድረስ በመኪና ከመርዋ አጠላ ድረስ እጅግ አድካሚ የሆነ የእግርና የበቅሎ ጉዞ አደረግን። ደብረ ሰላም አጠላ ቅዱስ ሚካኤል ቤተክርስቲያን ደረስን። ያው እንግዲህ አሁን ያለንበት ቦታ በአማራ ብሔራዊ ክልላዊ መንግስት በሰሜን ወሎ ሀገረ ስብከት የሚገኝ ዞን ነው። ግዳን ወረዳ ይባላል። በግዳን ወረዳ 022 ቀበሌ ነው። አዋሳኞቹ ዙሪያውን በዚህ ዋግምራ አዋስተናል ቅርብ ነው። በዚህ በፊት ለፊታችን በስተ ምስራቅ በኩል ደግሞ ራያ ቆቦ አለ። ወረዳ ያልኳቸው ያለንበት ቦታ ወረዳ ይሁን እንጂ ራቅ ያለ ነው። ሙጃ ይባላል። ህብረተሰቡ አንድ ጉዳይ ለማስፈጸም ሲሄድ ከሌሊቱ 9 ሰዓት 10 ሰዓት ተነስቶ ማታ ውድቅት 1 ሰዓት 2 ሰዓት ነው የሚገቡ ማለት ነው። ራቅ ያለ ነውና በዚህ በስተምዕራብ ደግሞ ላስታ ወረዳ ላስታ ቅዱስ ላሊበላ ገዳም ይገኛል ማለት ነውና እዛ አማካይና ያለ ይሄ ቦታ። በዚህ በኩል ደግሞ ትግራይ ጫፍ ነው። ደንበርተኛ ላይ ያለ ነው። ራቅ ያለ ነውና አጠቃላይ ኪሎ ሜትሩ በግምት ወደ 780 ያህል ይሆናል። ከአዲስ አበባ የመጣ ነው ማለት ነው። ከወንድሞቻችሁ ጋር በፍቅር ኑሩ፣ እንግዳን መቀበልንም አትርሱ። በዚህ ምክንያት ሳያውቁ መላእክትን በእንግድነት ለመቀበል ይታደሉ አሉና እንዲል መጽሐፍ። የቄዮ ሰው እንግዳ መጣብን ብለው እኛን የተቀበሉበት መንገድ መቼም ቢሆን ከልባችን የማይጠፋ ልዩና አስደሳች ጊዜ ነበር። ይዘናቸው መጥተን እንግዲህ በሞቅታና በደስታ ሀገሩም ትንሹም ትልቁም በደስታ ተቀብሎ አሁንም ሀጋሻ እያለው በየነ ቤት እቃቸው ጋራ ማራገፋችንን አገሩም በደስታ ተቀብለናቸዋል። በሞቅታ ነው። የደብረ ሰላም አጠላ ቅዱስ ሚካኤል ደብር
ታቦቱ እጅግ ቀደምትና ጥንታዊ ነው። ከተተከለ ቢያንስ ወደ 400 ዓመታት ሊያስቆጥር እንደሚችል የአካባቢው እድሜ ባለጠጎች ነግረውናል። ቀደም ሲል ያው የተተከለው በአጤ ፋሲል ነው። አጤ ፋሲል ነው የተተከለ። ዞሮ ደብረ ዘመድ ቅፋፍ እየተባለ ደብር ነው። በደብር ነው የሚስተዳደር የነበረው፣ በደብር ነው ማለት ነው። የተከሉትም ደግሞ እዚያው መምህር ሲኖዶስ ይባላሉ። የደብሩ ያተካከል ሁኔታ በአጤ ፋሲለደስ ዘመነ መንግስት እንደሆነ ይነገርለታል። ለረጅም ዓመታት በደብረ ዘመዳ አንድነት ገዳም ውስጥ ይተዳደር የነበረ ሲሆን በብፁዕ አቡነ ቄርሎስ አማካኝነት የደብርነት ስያሜ አግኝቷል። አጼ ፋሲለደስ በዘመነ መንግስታቸው ጥሩ መልካም ክርስቲያን መሪ ስለነበሩ አባታቸው አጼ ሱስንዮስ የካቶሊክ እምነትን ባላወቁት በሌላ ጫና ተጠልፈው የካቶሊክ እምነት ተቀብለው ነበር። በዛ በኢትዮጵያ ሕዝበ ክርስቲያንና ምእመናን ላይ ትልቅ ጭፍጨፋ ደርሶ ነበር። አንቀበልም የካቶሊክ እምነት በሚለው ብዙ ሊቃውንት አንገታቸው ተአርደዋል፣ ደማቸው እንደ ውሃ ፈሷል። ምእመናኑም እንደዚሁ አብያተ ክርስቲያናትም ችግር ደርሶባቸው ነበርና ይህ ችግር አለፈታ ሲል ሊቃውንቱ ተሰብስበው አንፈልግም ሲባሉ እሳቸውም እንደገና ተመክረው ተዘክረው እሳቸው ከመንግስት ከሹመት ወርደው ሊቃውንቱም ህዝቡም ተሰብስበው ፋሲል ይንገስ ሃይማኖት ይመለስ ተብሎ በታወጀበት ሰዓት ፋሲል አጼ ፋሲል እንዲነግሱ አባትየውም ችግር ደርሶባቸው አንደበታቸው ሁሉ እንደ አርዮስ እስከሚዘጋ ደርሶ ነበርና እኛውን አስወግዶ አጼ ሱስንዮስን ህዝቡም ቃኑም አንቀበልም ሲል ልጃቸው ፋሲል ነገሱ። ሃይማኖት ተመለሰ፣ አገሩም ሰላም ሆነ። ይሄ ይታወቁበታል ሃይማኖት በመመለሳቸው። እንደገና ከዚህ ሰሌን ነበረ፣ ዙሪያው ሰሌን ነው ታይቶ የማይታወቅ ምን ብለው ነገሩ። ማን ተከለው ይሉሃል ይሄን ሰሌን ማን ብዬብን አይ ብላታረታን ብንጠይቃቸው ደብረ አባቱን አናውቅም። ታቦቱ ከተተከለ ወደ 400 ዓመት ይሆነዋል። ቀደምት ነው። እዚህ ካለንበት ከፍ ብሎ ምናልባት ወደ 30-40 ኪሎ ሜትር ያህል ልትርቅ ትችላለች። ደብረ ዘመዳ የምትባል ቦታ በሀገራችን በዚህ በሰሜን ወሎ ውስጥ በራያ ቆቦ ወረዳ የምትገኝ ታላቅ ደብረ አቡነ በርተሎሜዎስና አቡነ ዮሐንስ አንድነት ገዳም አለ። በዛ ቅፋፍ በዛ ስር ይተዳደር የነበረ ነው ይሄ ታላቅ ደብር። ይህ ብቻ አይደለም፣ ዙሪያውን ያሉት እነ ወቶት ደብረ ፀሐይ፣ ቅድስት ድንግል ማርያም፣ እነሌሎች እነ ወይና ቦሁሉ አሉ። በዛ ይተዳደሩ የነበሩ ናቸውና የነበሩ ሰዎችም አንጋፋዎች ታላላቅ መምህራን የሚወጡበት እንደመሆኑ መጠን ግን ራሱን መቻል አለበት ተብሎ ከዛ ራሱን ቻለ። ከጊዜ በኋላ ደግሞ ያሉት ህብረተሰቡ ይህን የመሰለ ታላቅ ደብር እንደዝም ብሎ በደብረ ዘመዳ ስር ብቻ መተዳደር የለም፣ ስያሜ ሊሰጠው ይገባል ተብሎ አሁን በህይወተ ስጋ ያሉት ታላቁ አባታችን ብፁዕ አቡነ ቄርሎስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ የቅዱስ ላሊበላ የበላይ ጠባቂ በሳቸው መልካም ፈቃደኝነት ደብረ ሰላም አጠራ ቅዱስ ሚካኤል ብለው ሰማያቱ ቅዱስ ቂርቆስም በተደራቢ ያለበት ነው። ገቢረ ተአምራት የሆነ ትልቅ ታቦት ነው። ጸበል እንደውም አለው ወረድ ብሎ ወደ ወንዙ ለውሻ ልክፍት እንደዚህም ለተለያዩ ቁስሎች ልዩ መፍትሄ ፈውስ ያለው ጸበል አለ። ያተከሉት ቤተክርስቲያኑ ሲጀመር በህይወት ወተምስ ባላገር አለ አናሰራም፣ ይሄ አይተከልም የኛ ነው በማለት ተቃውመው ሲመጡ የታቦት ማደሪያ ምናው አለ ሀያ ሲደርሱ ድንጋይ እየተሸከሙ ይመጣሉ። የታቦቱ ግል አናስተክልም ያሉ ሰዎች ሀይ ሲደርሱ ድንጋይ እየተሸከሙ መጥተዋል። የታቦቱ ግል በዚያ ነው ዳው ተተከለ። ከዚያ ጀምሮ ወይ ደርሷል። ዙሮ በኋላም ፈረንጅ የሚባል ደግሞ መጣ። እዚህ 12 ሰው ሊተክል ገመድ ያብተዋል። ሙጃ መጥቶ ገመድ ያብተዋል። እለቱን ማታውን ግን እና ሰው እንዳይሰቀሉ ታቦቱ ራሱ በዘጋ ሽጉጡ ሙቶ ሄዷል ፈረንጁ። አሁንም ደግሞ ይሄ ታቦት ደግሞ ታሪክነቱ በደርግ ጊዜ ይህን ቦታ ሊወሩ መጡ። ሲመጡ ቅዱስ ሚካኤል ከላይ ያለን መርሻ ዘውድ የሚባል መንደር ከዚያ ሲደርስ መሳሪያ ፈንዲሶ እንደገና ይሄ ማን ነው ብለው ሲጠይቁ አጠላ ሚካኤል ሆስስ አንገባም በማለት ውጭ ሄደው አድረዋል። እየሸሹ ነው የሚኖረው፣ እያሸሹ ነው የሚኖረው። ማናቸውን ከዚህ ቦታ ላይ ሰው ረግጦ በክፋት ረግጦ ወጥቶ ሄደ የሚባል የለም። ቅጥር ግቢው በጥንታዊ አጸድ የተሸፈነ ቤተ ክርስቲያኑ ጥንታዊ የቤተ ክርስቲያን አሰራር ዘዬ የተከተለ ነው። እሺ አሁን ይሄ የምናስጎበኛችሁ አጸደ ቤተ ክርስቲያኑ ግቢው አውደ ምሕረቱ ነው። ለቤተ ክርስቲያኑ ጥንታዊነት እነዚህ ምስክር ናቸው። እነዚህ የምታያቸው ዛፎች ውበት ናቸው። አንድ ሰው መልኩ የሚያምረው ጸጉር ስላለው ወይም ጥርስ ብቻ ኑሮ ድድ ከሌለ አያምርም። ድድም ኑሮ ጥርስ ከሌለ አያምርም። የቤተ ክርስቲያን ደግሞ ውበቷ ጌጧ አጸደ ቤተ ክርስቲያን ነውና ይሄ ደግሞ አጠላ ደብረ ሰላም ቅዱስ ቤተ ክርስቲያን ቅዱስ ሚካኤል ቤተ ክርስቲያንና ቅዱስ ቂርቆስ በአጸድ ወይም በዛፎች የታደለ የተከበበ የተዋበ ነው። እንደምታዩት
የአጠላ ቅዱስ ሚካኤል ሌላ መጠሪያ እንዳለው ነግረውናል። ይህም ወፍ አርግፍ ቅዱስ ሚካኤል እንደሆነ። ለመሆኑ ወፍ አርግፍ ቅዱስ ሚካኤል ስለምን ተባለ ብለን ጠየቅን። ወፍ አርግፍ ሚካኤል የተባለ እዚህ ወይን የሚባል ዘለላ ወይን ነበረ። መለኩሴ የነበሩ እየጠበቁት ወፍ እየበላ ወፉን እየጠበቁ ነበር። ሰውየው ታመሙ። ያ ወፍ አርግፍ ሚካኤል የተባለው ጠቅላላ ወፍ ረግፎ ተገኝቷል በስልጣኑ። አባቶቻችን ቀርቶ አያት ቀማያቶቻችን በመቼ እንደተተከለ ይታወቅ ጥንት የቆየ ነው እና አባ ሎሚው የሚባሉ ከወደ ትግራይ የመጡ አባት ነበሩ። እሳቸው ናቸው የተከሉት ይባላል። አባ ሎሚው ቅድም ሰምታችሁ ከሆነ ሎሚና ትርንጎ ዘቢብ ስለነበረ ወፍ እየበላ ቢያስቸግራቸው ተመረሩ። አሁን እንዳያችሁ ጦጣ ይቱማለች። ጦጣው ምኑ እንስሳቱ እየበላ ሲያስቸግራቸው ተመረሩና ቅዱስ ሚካኤል የራስህን ንብረት ራስ ጠብቅ፣ መገበሪያህን መስዋዕት የሚሆኑ ዘቢብህን ወፉም ጦጣውም እየበላ አስቸግሮኛልና ምንም ማድረግ አልችልም መረሩ ተኝተውና ተኝተው ጧት አድረው ሲነሱ ሲመጡ ያወፍ ሁሉ ዘቢቡን ሎሚውን ባፉ እንደያዘ ሞቶ እርግፍ ብሎ አደራሩ። ከዛ ስያሜው ወፍ አርግፍ ሚካኤል ተባለ። በዋናነት እዚህ ቅዱስ ስፍራ የመገኘታችን ዓላማ በሁለት በኩል የሚመጣ ወንዝ ቤተክርስቲያኑን ዙሪያ ከበው ያረፉ አጽመ አበው በክረምት በጎርፍ የቅድመ ሀያቶች አጽም የተወሰደባቸው የቄው ምእመናን ቤተክርስቲያኗም እስክትወሰድ አይናችን አያይም በማለት ነበር ቤተክርስቲያኑ ከሚገኝበት በላይ በኩል በአካባቢው ምእመናን አቅም ይሰራል ተብሎ የማይገመት ህንጻ ቤተክርስቲያን ለመስራት የተነሱት። ያው እንደምታዩት ወንዙ ሁለት ቦታ ነው። በዚህ በኩል ትልቅ ወንዝ አለው በጋ ሲሆን ደረቅ ይሆናል እንጂ በክረምት ላይ ከዚህኛው ጎርፍ ባልተናነሰ በጣም በኃይለኛ ነው የሚመጣ። ከላይ እንደምታዩት ሸሽዋት የፏፏት ያለ በጣም ገደል ላይ ተንብሎ ዘሎ ነው የሚመጣው እየተወናጨፈ። ሌት እንሄዳለን፣ ለሳይታት እንመጣለን፣ ፍልሰታ ሁለመናውን እንመጣለን። ወንዙ ይሞላል፣ በሰላም ያሻግረናል ቅዱስ ሚካኤል። አንዳንድም ጊዜ ደግሞ እኛ ስትንሻገር ድረስ ዙሪያውን ያለነውን ራሱ ያቆመዋል። ከቤተ ክርስቲያኑ ከፍተን ስንገባ ያነ ማዕበል ወርዶ ይሄዳል። በረድኤቱ እየጠበቀን ነው የሚኖረው። አሁን ያለነው ምስራቃዊ አቅጣጫ ነው የቤተ ክርስቲያኑ ማለት ነው። ወንዙ ይሄ ነው። አሁን በጋ ስለሆነ ውሃው ቀላል መስሎ ይታያል እንጂ በክረምት ጊዜ ጎርፍ ባይሞላም ራሱ ወንዙ ኃይለኛ ሞልቶ በጣም በኃይለኛው ነው የሚሄደው። ይሄ የቆምንበት ጠላላ ይሄ መካነ መቃብር ነው። መካነ መቃብር የነበረ ነገር ግን ጎርፉ ነቃቅሎ ይዞት ሄዶ ወስዶ ጨርሶት ነው። ቤተልሔሟም እንደዚሁ ከዚህ በፊት ገብቶ ተጥለቅልቃ ነበረ እስከ ቤተልሔሙ ድረስ አሁንም መቃብር ነው። ነገር ግን ይሄ ያለንበት ሂዶ ስላለቀ ነው ይሄ ነው የሚባላልና አሁንም ማየት እንችላለን። ከፈለን ያው መካነ መቃብሩ እዛ ይታያል። የተወሰነ እስከ ቅርብ ጊዜ እያሳዩን ምን ማድረግ አልቻልንም እንጂ አጽምቱ ወጥቶ የአባቶች እንደው የነበረ የጥንቱ ማለት ነው። ቅርብ ጊዜ እዚህ አካባቢ ወንዙም ስለቀረበ ሰው ተቀብሮ አያውቅም፣ የቆየ ነው። ይቺ እንግዲህ የጥንቷ ቤተልሔም ናት። እያስፈራሩ ነው ያደግነው። አንመጣም አንገባም ነበር። ነብር ነበር፣ ዘንዶም ነበረ ሳይሆን አሁንም አለ። ያው ዛፍ ችምግ ያለ ዛፍ እንደመሆኑ መጠን እንደምታዩ ማንን ስር እንኳን ሴት ቀርቶ ህፃን ልጆች ዳቆኑ ደፍሮ በዚህ አይመጣም። አባቶች ባርከው በስማን ብለው ነው እንጂ ማንም አይመጣም። እንደምታዩ ግርማ ሞገስ ልዩ ግርማ ሞገስ ውበት ያለው ነው። አሁን እቺ ቤተልሔሟ ህብስቱ ተዘጋጅቶ የሚሄድባት ማለት ናት እቺ። አሁን ደግሞ ይሄን ቅዱስ ቂርቆስና ቅዱስ ሚካኤል ታቦት ይታነጹ እንደ አዲስ የተባለ ከዚህ ውስጥ ነበረ እንሰራለን የሚባሉ አድርጎት መእታዋል ሲባል እነዚያን አድርጎት እኛ መቼስ ተብሎ ይሄ የማይሆን ነገር ነው፣ ይሄኛው ይቀመጥልን፣ ያው ቅርጽ ነው፣ ከይህ ላይ ከፍ አድርጋችሁ ይደረግልን ይታነጽልን በማለት ይህን ነው አቤቱ ያቀረብነው። የላይ ቤተ ክርስቲያን እንዲጀመር የተደረገው የተገደር ነው። ይሄኛው ቤተ ክርስቲያን ውሃ በዚህ እየዘለቀ ሊያፈራርስብን ስለሆነ ይሄ ከሚቀር አግዶን ደግሞ ሌላ እንጀምር እስቲ ምናልባት አንዳንድ በጎ አድራጊ እንኳን ቢረዳን በሚል ያው በሰው ኃይል ጥረት በ2011 ዓመተ ምህረት ተጀመረ። ያው ለ3 ዓመት ቁፈራው ብቻ መሬት መደልደሉ ብቻ ስንት ሸቀጥ እየረገፈ ተደልድሎ አሁን ደግሞ ያው እንጨቱንም ብረቱንም ሲሚንቶውንም ሁሉንም በሰው ሸህም እያመጣን ነው ይሄን ሁሉ የምናደርገው። ሰው ወደ ኋላ አላለም፣ ፈቃደኛ ሆኖ ነው የሚሰራው። እኛ ማዋን ተባባሪ ከተገኘ አሻዋውንም ድንጋዩንም እንሸከማለን። እየተሸከምነ እየሰራነ እግዚአብሔር ጋር ሆነን እየለፋነ ነው። ወጣቱም ታውታላችሁ፣ የእናንተው መንገድም እያያችሁልን ነው። ፌሮ በትካሻቸው ወጣት የተሸከመ ምክንያቱም ይጠቅመናል።
ለወደፊቱም ይጠቅመናል፣ ለልጆቹም ይጠቅማል ብለን ይዘነው የምንጓዝ መንገድ ነው። ይህ ብቻም አይደለም። ከፍተኛ የሆነ የጦርነት ቀጠና የነበረበት ቦታ ከመሆኑም ባሻገር የቄው ምዕመናን ከፍተኛ ውጣ ውረድ ያዩ ጽኑዓን ናቸው። እንደምታዩት ይህ ህንጻ ቤተክርስቲያን ከተጀመረ 6 ዓመቱ ነው። በጣም ብዙ ተግዳሮት የገጠመን አለ። ስንጀምር ኮሮና አጋጠመን። መሰረት በተጣለ በጀመርነው በአመቱ ኮሮና ገባ። ኮሮና በሀገራችን መጥፎ አሻራ ያስቀያኖረ ነው እንደምታውቁት። ቀጥሎ እንደምታውቁት የሰሜኑ ጦርነት በሰሜኑ ጦርነት ደግሞ ይሄ ቦታ ደግሞ ምንብርቱ ነው። እንኳን እንደዚህ ያለ ግዙፍ ቤተክርስቲያን ሊሰራ ይቅርና ወጥቶ መግባት ከባድ የነበረበት ጦርነቱ ተጀምሮ እስከሚያልቅ ድረስ አልቆ እንኳን እስከሚረጋጋ ድረስ ህብረተሰቡ ብፁዕ አቡነ ኤርሚያስ የዞኑ ሊቀ ጳጳስ እሳቸው ድጋፍ አድርገው በሬዎች ገዝተው መቋቋሚያ ያደርገውላቸው እንጂ በጣም ከባድ የነበረ ነው ማለት ነው። በዚህ ሁኔታ ህንጻው ተጓተተብን። የተጀመረው 2011 ነው። 2011 ላይ መሰረት ድንጋይ ወድቆ ወደ ቁፋሮ ተገብቷል። ብዙ ልፋ ውረድ ያወረደብን የወረደ ነው። ውጣ ውረድ ያለው ወርታሽ ርቀቱ ራሱ የጫማው የታሰረው 3 ሜትር ርቀት አለው። የምታዩት ከላይ ዳገቱ ደግሞ ቢያንስ 7-8 ሜትር አለው ወላይ ከፍታ የተጫረው። ይሄን ለ3 ዓመት ነው ለመጫር የፈጀብን ጉልበት። የህንጻ ቤተ ክርስቲያኑ አሁን ያለበት ቁመና የአካባቢው ምዕመናን ብርቱነት፣ ጠንካራነትና ባለተስፋነት ምስክር ነው። ምክንያቱም ከመርዋ በኋላ ምንም አይነት የትራንስፖርት አገልግሎት ባለመኖሩና ያንዳንዱ ዕቃዎች በወጣቶች ጉልበት በሸክም እየተጓጓዘ ነው እዚህ የደረሰው። ይህ በእውነት እጅጉን ያስደነቀንና እጃችንን ባፋችን ያስጫነ ጉዳይ ነበር። ይህ ቤተክርስቲያን ሲቆፈር ብቻ በቅዱስ ሚካኤልና በሰማያዊ ቂርቆስ ኃይል የተቀነሰ የለም እንጂ የድንጋይ እየተፈናጠረ አይኑን የተመታው እጁን ተሰብሮ ስንት ጊዜ በጥገና የኖረው ማት የሆነ ህዝብ ነው። ቁጥር የሌለው ህዝብ 3 ዓመት ነው የተቆፈረው። ይሄን አድርገን ያው ወደዚህ ደርሷል። ብቻ አባቶች የሚሉት አለ፣ አይን ፈሪ ጉልበት ደፋሪ የሚሉት አለ። ያው ቅዱስ ሚካኤል ተጨምሮበት ነው። ይሄ ወደ 550 ካሬ ምናምን ቦታ ላይ ያረፈ ቤት ነው። ስታዩት ይሄን ሁሉ ደግሞ አርማታ ማብክቶ ይሄን መሙላት ማለት ኦልሞስት ባለሙያ ነው እንጂ የሚመጣው ፎርማኖች ናቸው እንጂ የሚመጡት ሌላ ጉልበት ስራ በሙሉ እነሱ ጋር ነው ያለው። የራሳቸው ጉልበት ነው፣ የመመኑ ጉልበት ነው። እና ይሄንን ማልበስ ማለት ቀላል ነገር አይደለም። ከመሰረት ጀምሮ እስካሁን ድረስ ያለውን ነገር ይሄ መመን ነው እያለበሰና ይሄን ሁሉ ስራ እየሰራ በጣም ከባድ ስራ ነው፣ በጣም አድካሚ ስራ ነው። ከዛሬ አመት ወደዚህ መጣን። ኮሎኖችም እንደምታያቸው ቦለኬትም ገንብተናል። ከዛ ባሻገር ጣራም ጀምረናል። አሁን እዚህ ላይ ደርሰናል፣ ከጣራ ላይ ደርሰናል። መቅደሱንም ስራ እንዲሁ በግንብ ዘግተነው ይሄንንም ዘግተን በርና መስኮቱን ገጣጥመን ወዲህ እንግዲህ ወደ አገልግሎት እንዲገባ ለማድረግ ነው። እንግዲህ ይሄ ከዚህ በኋላ ያለው ብዙም የምእመናንም ድካም ያው የጉዞ የማምጣትና የማውረድ ቢሆንም ትልቁ አሁን እዚህ ጋር ምእመኑን የሚፈትነው ነገር ወይም ለዚህ ስራ ትልቁ አሁን ግብአቱ ምንድነው? የገንዘብ አቅም ነው። እንግዲህ እንደ እግዚአብሔር ፍቃድ ጣራን በዚህ አመት ያው ረዳት ገንዘቡ ትንሽ እንዳይቸግረን እንጂ ግንብ እንጨርሳለን ብለን አስበን አቅደናል፣ እንደ አሰሪ ኮሚቴ ማለት ነው። ከዛ ደግሞ በራበሮች ናቸው፣ ግርፍ ምናምን ነው። ቢያንስ 3 ዓመት አገዳማ አካባቢ እንጨርሳለን ብለን አስበን አንደኛ አቅድ። ህንጻ ቤተክርስቲያኑ ያው ኮለን ነው የቆመው። ኮለን ቆሞ ከዝናብን ከምንም መከላከያ ይሆነናል። በእኛ አቅም ግንባታው ብዙ ጊዜ ሊፈጅ ይችላል። ይሄ የተገነባውም በፀሐይና በዝናብ ከሚጎዳ ቢያንስ እንኳን ጣራው ይልበስልን ቆርቆሮ ይልበስና ይቆይ ሲሉን ያው ግንባታው ሳይገነባ ወደ ጣራው ይርን ቆርቆሮ ገዝተናል። የቆርቆሮው እንደገና ከታች ለጣራው የሚሆን ደግሞ ምንድነው ሞራሌ እሱን ሁሉ ገዝተን አስገብተናል። ይሄ ማለት ግን ቆርቆሮ ሙሉ ነው ማለት አይደለም። ሆኖም ግን እንደተባለው እሱን ብናለብስ እንኳን ግንባታው ገና አልተነካም፣ አልተጀመረም። ግንባታ አለ። ከዛ በመቀጠል የፊኒሺንግ ስራ በሮች አሉ። በሮቹ የግድ ከውጭ ነው ተሰርተው መምጣት። መስኮቶቹ ወደ 24 ላይ አነስተኛ 24 አሉ። እዚህ ታች ደግሞ 6 በሮች አሉ። 21 ተለቅ ያሉ መስኮቶች አሉ። ላይ ደግሞ አነስ ያሉ 24 መስኮቶች አሉ። እነዚህን በሙሉ እንግዲህ ከውጭ ተገዝተው ተሰርተው ነው እዚህ ጋር የሚመጡት የሚገጠሙት። ካለው ከጊዜው የገበያ ንረት አንጻር እና በተለይ ደግሞ ማጓጓዣውንም እሱን አድርገን ይሄ ቤት ወደ 10 ሚሊዮን አካባቢ እንዳው ጸርቶ ለመስጠት የዚህን ያህል ገንዘብ የግድ ያስፈልገናል። ከህንጻ ቤተክርስቲያኑ በተጨማሪ ቤተልሔም አለ፣ እቃ ቤት፣ ግምጃ ቤት። ደብሩ ጥንታዊ እንደመሆኑ መጠን ቅርጻ ቅርሶች አሉት። ብዙ የብራና መጻሕፍት አሉ ጥንታውያን የሆኑ እነዛ ሁሉ የሚቀመጡበት እቃ ቤት ያስፈልጋል። እንደዚሁም ደግሞ ደጀ ሰላም የካህናት የእንግዳ ማረፊያ ሲሆን ለአገልግሎት ካህናት ሲመጡ
እንደዚህም እንግዲህ አንደኛ ያለ ዛሬ እንደመጣ ነው አይነት ህንጻ ቤተክርስቲያኑን የሚሰሩ ሰዎች ማረፊያ እንኳን የላቸውምና ለነሱ የሚሆን ደጀ ሰላም ያስፈልጋል። በመቀጠል ያው የረጅም ጊዜ ርቀት ሊሆን ይችላል እንጂ የአብነት ትምህርት ደብሩ ትልቅ ደብር ነው። ከጥንት ጀምሮ ያው ሁላችን የመጣንበት ሀሁ ብለን ፊደን ቆጥረን ሰዓታት ቅዳሴውን ተምረን የወጣን ከዚህ ነው። ወለሳነን ተአቢነ ቢበ እለ ይብሉና አቢለ ሰናቲነ ወከናፍረነኒ ሀቤን ሙንቱ ማኑ እቱ እግዚእነ በእንተማ ወሙለነዲያን ወበእንተ ጋር ወሙለሙቋን ይዜት ነሳይ ልጆቹ የሚማሩት ለአብነት የምትጠቅመው መጀመሪያ ፊደል ትባላለች። ይህን ያማራሉ። ከዚያ ቀጥለው ዳዊት ትልቁ ደግሞ ዳዊት የገቡት አሁን በዚህ የሚማሩት ያን ሲፈጽሙ ዜማ ትምህርት አለ፣ ቅዳሴ፣ ግብረ ዲቁና፣ ሰዓታት፣ ስብሐተ ፍቁር ይህን የመሰለን በሙሉ ይጠነቅቃሉ። ሃሌሉያ ተሳለነ ወልድ ሃሌሉያ መንፈስ ቅዱስ። ቤተክርስቲያን ቢሰራ አገልጋይ ከሌለበት ተተኪ ትውልድ ከሌለ ምንም አይደለም። ለዛ ደግሞ ትልቁን ሚና የምትወጣው ኦርቶዶክስ ትምህርት አብነት ትምህርት ነው። የአብነት ትምህርት ነው። ከፊደል ገበታ ቀረጻ እስከ ድጓም እስከ ጾመ ድጓም እስከ አንድነት እስከ ጉባኤ እስከ መጋቢ ሐዲስ ለመባል የበቃሁት እኔ እዚህ ሻው ብዬ ነው። አሁንም መታገስ ትችል እንደሆነ ፍሬህም ይበጅ እንደሆነ እስኪ ጽኑሁን እንዳለ መጽሐፈ ኢዮብ እነኚህ ጽኑሃን ክርስቲያን ባላቸው አቅም ሳይሆን ከአቅማቸው በላይ በብዙ ፈተና ውስጥ በቅዱስ ሚካኤል ኃይል ብዙ ውጥን ይዘዋል። የ150 ምዕመናን ህብረት ይህን ከሰራ የኛ የብዙሃን ምዕመናን ህብረት ታላቅ ኃይል ነውና አብረናቸው እንቆም ዘንድ ጠርተዋል። ይሄ ሚዲያ ድምጽ የሚደርሳችሁ ኦርቶዶክሳውያን ዘመዶቻችን በአገር ውስጥም በውጭም ያላችሁ ይመለከታችኋል። ወነአምን ባቲ ቅድስት ቤተክርስቲያን ነው። ቤተክርስቲያን አንዲት ናት። በወርቅ በጨቃም በጨፈቃም በወርቅም በእንቁም ብትሰራ የክርስቶስ ደም ነው የሚፈተት፣ ስጋው ነው የሚፈተትባት፣ ደሙ ነው የሚፈስባትና ይህን ነገር የቻላችሁትን ለበኩላችሁን እንድታደርጉልንና ይህን ቤተክርስቲያን ሰርተን አጠናቀን ህዝበ ክርስቲያኑ ደስ ብሎት እግዚአብሔር ለማመስገን እንድናበቃ የእግዚአብሔር መልካም ፈቃድ ይሁንልን እላለሁ። በቅዱስ ሚካኤልና ለሰማዕቱ ቅዱስ ቂርቆስ እጃቸውን የሚዘረጉ በጎ አድራጊዎች እንዲሁም የሀገራችን ተወላጆች በሰው ሀገር ያሉ አሁንም ቢሆን ከጎናችን እንዳይለዩ ነው። ከጎናችን የኛ አቅም ምንም ስለሌለው በቃ አቅማችን የለንም። አሁንም በይበልጥ ይሄ ውሃው ይሄ ትልቁ አደጋ የሚጥልብን ነው። ይሄ ነው ውሃው በመጀመሪያ እንዲሰራልን እንለምናለን። አሁን አዋን የሚሆን እኔ አጣያቄ ብዙ ነገር ነው። አንዲት ይችን ያህል ተሰርታላቸው በጋ ዝም ብሎ ይፈጽሙታል። ሃይ እምነት ነው አያምን። ዝናሙ ሲመጣ ግን ሶስቱ ክረምት ላይ ያው መልሰው እኔ ያለሁ ባታ ይገባሉ። ሃይማኖት ቤት ወዲያ ይገባሉ፣ ሃይቺ ይገባሉ። የግድ እንዲሁ እያሉ ያን ነው ችግሩ እንጂ ስለሌላ ለትምህርቱ ምንም ችግር የለም። አልባሳቱን ገባ ብላችሁ የሚቀድሱበት የሚያወድሱበት እጣንም የዘዩም ምንም የለ። ቅድሚያው የቤተክርስቲያን ስለሆነ እኛም ጉዳይ አላልናቸውም አላዳመጥናቸውም ክርስቲያኑ ካህናቱ እንጂ ብዙ ጉድለት አለ። ነገር ግን እኛ ቤተክርስቲያኑ ዋናው ሰርተን እናጠናቅ ብለን ነውና በተቻላችሁ መጠን በዚህ ትብብራችሁን እንድታደርጉልን ስንል በታላቁ የመላእክት አለቃ በቅዱስ ሚካኤል ስምና በሕፃኑ ሰማዕት በቅዱስ ቂርቆስ ስም እንጠይቃለን። አሁንም ደግሞ እኛ እንኳን እናንተን ይዘን እንቀጥልበታለን በቅዱስ ሚካኤል ኃይል ሆኖ አሁንም እኛም እየቀጠልን እየሰራንበት ነው ያለው። ወጣቱ ደከመኝ ፈለጠኝ ፀሐዩ ሞቀኝ ሳይል ምክንያቱም አገልግሎቱ ክርስቶስ ጋር ከቅዱስ ሚካኤል ነው ዋናው ሰልጣኑ ዋናው ሰብሳቢው እስከሆነ ድረስ እና አሁንም ደግሞ እኛ ዝሮ የተመሰገነ ይሁን እናንተ ጋር ሆነን እግዚአብሔር ቅዱስ ሚካኤል ተጨምሮበት እኛም ደከመን ታከተን ሳንል እየሰራነ ነው። ውሃችንንም እየቀዳነ ሴቷ ሻው እየተሸከመ ሲሚንቶውን እየተረባረብን እየሰራነ ከዚህ አድርሰናል። አሁንም ደግሞ እኛ የምንቀጥለው ይሄ ውሃ ይሄ ቤተክርስቲያናችን ይሄም አባቶች የድሮ የጥንቱን ተነግሮታል ተዘርዝሮታል። እቺ ቤተክርስቲያናችንም እንዳለች ሆና ውሃችን የሚገደብልን ይችላል በእኛ ኃይል ሳይሆን በእግዚአብሔር ኃይልና በእናንተው ኃይል ሆኖ እንግዲህ አምሳሎሚ አንዲ ሰው ሸህሙ ነው የብዙ ሰው ቀላሉ ነው ተብሏል። ስለይ በርብርብ ከሆነ ሚካኤል ከተጨመረ የተጀመረ የማይጨረስ ነገር የለም። ጨረሰ እና አሁንም ደግሞ እኛ እንቀጥልበታለን።
እኛም እየሰራን ነው። ሴቶቹ ራሱ ጥጉሮቹም ቢሆኑ ድንጋይ እየታቀፉ እያወጡ ምን ነው ቤተክርስቲያናቱ በዚች ከተገኘች ጥሩ ነው እና እኛ ጉልበታችንን እንደክማለን ታክታለን። የገበሬ ኑሮ ስለሆነ እያያችሁት ነው። ገበሬው ግን የለውም ደሃ ነው። ሀግሙ ኩንያቴ ግን በድህነቱ አጓን ጉልበታችንን እየደከምነ ረጅ ካገኘነ ብለን ታጥቀን ሴቱም ተነስተንበታል። አሁንም ወደፊቱ ቤተክርስቲያናችን በሰላም እንዲጨረስ እኛም ደስተኛ ሆነን እናንተ ጋር እንድንሰራ እንፈልጋለን። በህብረት ሆኖም ታቦቱ አስገድዶም ብሎም ለጽድቅ ብሎ ለቦራኬ ብሎ ቢያመጣችሁ ብታደርጉልን ነው አንደኛው። በቃ ውሃውም እስካሁን ሄዱ አባቶች ሄደዋል ያሉ ይሄ በሙሉ ዙሪያው ያሉ አጽም ነው። ውሃውም ተገድቦ በወቅቱ አንድ እንትን መውረጃ ቢሄድልን ይሄን ነው የምጠይቀው። ይሄ ቤተ ክርስቲያንም እንዳለ ሆኖ ሳይንቀሳቀስ በክብሩ እንዳለ ሆኖ ይሄ ውሃ እንዲገደብልን ይሄ ቤተ ክርስቲያንም እንዲያልቅ የተጀመረ ቤተ ክርስቲያን ታዩታላችሁ በከተማ እንጂ በገጠር አሁን ይሄን ያህል ስንት ኪሎ ሜትር መጥታችሁ አይታችሁታል። እንግዲህ ለዚህ ገጠር ቤተ ክርስቲያን ይሄን ያህል ቤተ ክርስቲያን መጀመር ማለት በጣም አዳጋች ነው። ለሰው እንዲያው በጣም ይከብዳል። እንግዲህ ሐሳቡን ወደ እናንተ ነው እኛ የምናደርገው እንጂ የኛ ኃይል አይደለም። እንዲያው ከታቦቱ ጋር ሆኖ የእናንተ ኃይልና የኛ የታቦቱ ኃይል ተጨምሮበት ይሄ ቤተ ክርስቲያን አልቆ እንዲያሳየን እያልን ነው እንጂ የኛ አቅምስ አልሆነም። እየደከመ ነው ያለው ሰው። ግን ወጣቱ እስካሁን ድረስ ምንም የተፍረከረከው ነገር የለም። አሁንም ክንዱን ገትሮ ነው ያለው፣ እየሰራ ነው። ብቻቸውን ነው የሚሰቃዩት። ብዙ ህዝብ አይደለም ያለው ህዝብ 160 እስከ ጥቡሩ እስከ ምናምኑ እኛ ሁላ ተቆጥረን ያን ሁላ ሆኖ 150 ይሁን 160 ይሁን ህዝብ ነው ጢስ ያለው። አሁን ይሄ ህዝብ ይሄ ቤተ ክርስቲያን ተጀምሮ ያልቃን ተብሎ መገመቱ በጣም እየከበደ ነው ያለው። ለወደፊቱ ግን ያው እናንተን ምናልባት ከሰጠን እግዚአብሔር ያልቃን ብዬ እምነት አለኝ። እንግዲህ የገበሬው የእጁ ጥረት ነው እንጂ ድካም እየደከመ እየታከትን እየፈለጥን ውሃ እየቀዳን ሲሚንቶችንን እያወካን አሸዋችንን እየጫን እየሰራን ነው። አሁንም እናንተ ጋር ሆነን ቅዱስ ሚካኤል ሆነን እኛም ወደ ኋላ አንልም አለነ እንቀጥልበታለን። በቅዱስ ሚካኤልና ለሰማዕቱ ቅዱስ ቂርቆስ እጃቸውን የሚዘረጉ በጎ አድራጊዎች እንዲሁም የሀገራችን ተወላጆች በሰው ሀገር ያሉ አሁንም ቢሆን ከጎናችን እንዳይለዩ ነው። ከጎናችን የኛ አቅም ምንም ስለሌለው በቃ አቅማችን የለንም። እያመሰገኑኝ አባታችን ደስ ያወቀ ይባላሉ። ይሄን ታሪክም ሲያወሩ የነበረው ሐውልቱንም ትውልዱንም እየቆጠሩልን የነበረው የታቦቱን አቀማመጥም እየነገሩልን የነበረው እሳቸው ናቸው። አሁንም ልጃቸውን ደግሞ ለዚህ አብቅቶ አነቃቅቶ አገሬን አባቴ የሰራውን ሐውልት እሰራለሁ ብለው ባነሳሱልን ነው። በጣም እኔ ደስ ብሎኛል። ይሄን አውቃለሁ፣ እውቅና አለኝ፣ እኔም ደርሼበታለሁ። የእሳቸውንም የእድሜ ድሃ እንዲያረግብን እድሜያቸውን ጠለቅ አድርጎ ሀብታቸውን በዛ አድርጎ ይስጥልን ብዬ አመሰግናለሁ። መርጌታቸውን የቦታ ርቀት ሳይገድባችሁ የጊዜውን ምክንያት ሳናረግ ከቦታ ቦታ ለመንቀሳቀስ ባለንበት አካባቢ እንኳን ሰላም የሌለበት ስለሆነ በጣም ጭንቅ ነው። ከአዲስ አበባ መቀሌ መጣችሁ ነው። ከመቀሌ ራያ አላማጣን አርጋችሁ መርዋ፣ ከመርዋ ደግሞ የእግር ጉዞ አርጋችሁ ነው እዚህ የደረሳችሁና ወጣትነታችሁን ይባርክልን። እናንተ የመጣችሁት ደግሞ የበለጠ የተሻለ ሆኖ እነዚህ ልጆች መጥተው እንደዚህ ለፍጻሜ አበቁልን ብለን እግዚአብሔርን ለማመስገን ያብቃን። እግዚአብሔር ለፍጻሜ ያብቃልን። እንግዲህ እኒህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ የኃጢአትንም ጭንቀት ከኛ አስወግደን በፊታችን ያለውን ሩጫ በትዕግስት እንሩጥ። እግዚአብሔር አምላክ ለቤቱ እንዴት መስራት እንዳለበት ያውቃል። እግዚአብሔር አምላክ ለቤቱ ማንን ማስነሳት እንዳለበት ያውቃል። ብሰጠው ያንሳል፣ ይህ ደግሞ ይበዛል ሳንል ይህን ያየን ሁሉ በገጠሪቱ ኢትዮጵያ የሚኖሩ በብዙ ፈተና ውስጥ የአባቶችን ቅርስ ለማስጠበቅ የሚጋደሉ እልፎች አሉና እኛስ ባለን አቅም ለእንደዚህ ላሉ አብያተ ክርስቲያናት አበርክቷችን ምን ይሆን?